አትችልፍ ነብይ ዘማች ዳንኤል ከባሳ ነኝ። እነን ቪዲዮ የምትሰሙ የምትከታተሉ የአባተ ብሩካን ሰላማችሁ ረፍታችሁ በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። እነን እድል አሳልፎ ሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከውን አጭር ጸሎት እንጸልይ። በእግዚአብሔር ፊት ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተውን ስለረዳህን ስላገስከን ከፍበል ቃልን ለመስማት እድለኞች ስላደረከን ከፍበል ቀሪው ሰዓት ከኛ ጋር ይሁን። ቃል ለመስማት ጆሮቻቸው ዘንበል ለሚያደርጉ ተናገራቸው ከችግር ነጻ ፍታቸው ስለሰማን ከፍበል በኢየሱስ ስትል ስማን አሜን። ክብር ለኢየሱስ ይሁን። ይህንን እድል የሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። ስለዚህ አንድ ስፍራ የእግዚአብሔርን ቃል አነባለሁ። የእግዚአብሔር ቃል ምሳሌ ምዕራፍ 11 ላይ ምዕራፍ 10 ቁጥር 11 ላይ ነው። እንደዚህ ይላል፣ የጻድቅ አንደበት የሕይወት ምንጭ ነው። የጻድቅ አንደበት የሕይወት ምንጭ ነው ይላል። ዛሬ አስተውል። በሚዲያ ላይ በምታስተላልፉት ነገሮች በእውነት አስቡበት። የናንተ አንደበት ብዙዎቹን የሚማርክ መሆን ያለበት እንጂ የስድብና አዳ በአገልጋዮች ላይ የምታወርዱ አይሆንባችሁ። በእውነት ይህንን አስቡ። ስለዚህ እግዚአብሔር ቃል ሲናገር ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 3 ላይ አገልግሎቶቻችን እንዳይነቀፍ በማንም ሰው ላይ እንቅፋት ቢሆን አንፈልግም፣ በመናደርጋቸው ነገሮች ሁሉ ራሳችን እንደ እግዚአብሔር አገልጋዮች አድርገን እናቀርባለን ይላል። ሃሌሉያ! ክብር ለኢየሱስ ይሁን። ይህንን እድል የሰጠን እግዚአብሔር የተመሰገነ የተባረከ ይሁን። ወንድም እህት አስብ። በሚዲያ ላይ ወጣችሁ ሆነ ሌላ ቦታ ከአንደበቶቻችሁ የሚመነጭ ቃል ብዙዎቹን የሚማርክ ይሁን እንጂ የአሕዛብ ንግግር አይሁን። አንቺ የተለየሽ ሰው ነሽ። ምክንያቱም አንተ የዚህ ዓለም ነገር ጥዬ ጌታን እየተከተልኩ ነው ወንጌልን እየተከተልኩ ነው ብለህ የወሰንክ ሰው ዛሬ በዓለም ውስጥ ገብተህ ለምትሳደቡ ለእናንተ ነው። ምክንያቱም ቃሉን እናውቃለን ለምትሉ ትውልድ ነው። ወንጌልን እናውቃለን ለምትሉ ትውልድ ነው። አገልጋዮቹን ለምትሳደቡ ትውልድ ነው የምናገረው። ዛሬ ሃይማኖት ይሄ ነው አልልም። የሁሉ የጴንጤ የኦርቶዶክሱ የሙስሊሙ የማንም ሃይማኖት እንግዲህ በሚዲያ ላይ ስትሳደቡ ይገርማል። ተሳዳቢ ደግሞ የእግዚአብሔር መንግስት አይወርስም። ይህንን እንድታውቁ ፈልጋለሁ። ስለዚህ ዛሬ አስቡበት። ወገኖቻችን እያሰባችሁ ተናገሩ። ነገር ግን እኛ በክርስቶስ ደም ታጥበን ኃጢአታችን ይቅር የተባለን ሰዎች ለመንግስቱ የምንዘጋጅ ሰዎች ወንድሜ እህቴ አትሳሳቱ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን እድል የሰጠን እግዚአብሔር የተመሰገነ ይሁን። ንጹህ አየር እየተነፈሰን ስሙ ለመጥራት ያገዘን እግዚአብሔር ስም የተመሰገነ የተባረከ ይሁን። ዛሬ እረፍት ላጣችሁ ልጸልይ። እረፍት ወደሚሰጥ አምላክ እንጸልይ። በእግዚአብሔር ፊት ውሃ ታዘጋጃላችሁ። በእውነት እግዚአብሔር በዚህ ውሃ ላይ ድንቅ ነገር እንደሚያደርግ አምናለሁ። ስለዚህ የምትታመሙ ከዚህ ሰዓት ጀምሮ ጭንቀት ከእናንተ ለቆ ይሄዳል። በእውነት በማንኛውም ሕይወት ውስጥ ሆናችሁ የምትጨነቁ ካላችሁ እግዚአብሔር ይጎበኛችኋል። በማንኛውም በሽታ የምትሰቃዩ ነጻ ትፈታላችሁ በኢየሱስ ክርስቶስ ስም። በምንጸልየው ጸሎት እግዚአብሔር ድንቅ ነገር ያደርጋል። ወንድም አስብበት። ከጻድቅ አንደበት መልካም ነገር ይወጣል። ስለዚህ ሰንፍና ቃል አይውጣብህ ወንድሜ እህቴ። ስለዚህ የጸሎት ጉልበት ላጣሽ የጸሎት ጉልበት ወደሚሰጥ አምላክ እንጸልያለን። የምትታመሙ የሚያማችሁ ቦታ እንድትይዙ ጥርን አስተላልፋለሁ። እንጸልያለን። ክብር ይሁንለት፣ ስግደት ይሁንለት ለዚህ ጌታ። ይህንን እድል የሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። ስለዚህ ወንድሜ እህቴ አስቡበት። በዚህ ሰዓትና ደቂቃ በየሚዲያ ላይ እየገባችሁ አገልጋዮቹን የምትወቅሱ የምትሳደቡ ሰዎች እናንተ አንደበቶቻችሁን እንድትጠብቁ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ይባርካችሁ። መልካም ነገር የምታደርጉ ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር እንድታደርጉ ጋብዛችኋለሁ። ተባረኩ። ውሃ በእጆቻችሁ ላይ ያዙና ልጸልይ። በእግዚአብሔር ፊት ሁሉ ወደሚችል አምላክ ልጸልይ። እግዚአብሔር ድንቅ ነገር ያድርግ። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለነገስታት ንጉስ ይሁን።
ክብር ለጌቶች ጌታ ይሁን። ክብር ይህንን እድል አሳልፎ ለሰጠን ጌታችን ለሱ ብቻ ይሁንለት። ሃሌሉያ። ስለዚህ እንጸልያለን በእግዚአብሔር ፊት ሁሉ ወደሚችል አምላክ ልመናችን እናቅርብ። የማትተቹ የማትቀልዱ ወንድም እህት ትይዛለህ የሚያሚ ቦታ ዛሬ ያንተ ምሽት ነው፣ ያንቺ ምሽት ነው። አረጋግጥልሻለሁ እግዚአብሔር እንን ያደርጋል። አሜን። ጸልያለሁ። ሁሉንም የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደትና ውዳሴ ክብር ላንተ ይሁን። በዚህ ሰዓትና ደቂቃ ስላስተማርከን ቃል ከፍ በል። በሰማነው ቃል መኖር እንድንችል ለእያንዳንዳችን ጸጋህን አብዛልን። በዚህ ሰዓት ከመተቸት ከቀልድ ወጥቶ እግዚአብሔር አሜን ስሉ የሚያማቸው ቦታ ይዞ ውሃ በእጆቻቸው ላይ ያዙ። በኢየሱስ ስም ፈውስ እንዲሆንላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባትና አምላክ ሆይ አንተ በአንድም በሌላ ትናገራለህ ያልከውን ቃል አስተውሎ በዚህ ሰዓት አሜን የሚሉ ትውልድ ትንሹ ትልቁ ሴት ወንዱ በኢየሱስ ስም ለችግራቸው ጣልቃ እንድትገባ ጸልያለሁ። በዚህ ሰዓትና ደቂቃ በሆስፒታል በቤት ውስጥ ተኝቶ የሚታመሙ ነፃ እንዲፈቱ ጸልያለሁ። በኢየሱስ ክርስቶስም የህመም አዋጅ ከነሱ እንድታነሳ ጸልያለሁ። ጠላት በእነሱ ላይ ያሳወጀ የህመም አዋጅን እንድታነሳላቸው ጸልያለሁ። ስራ አጥቶ የሚንከራተቱ ስራ በሮች እንዲከፈትላቸው ጸልያለሁ። በኢየሱስ ክርስቶስም መካን ካለች እንድትወልድ ጸልያለሁ። በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ ዶክተሮች ስም ሰጥቶ እግዚአብሔር የሚያጨናንቃቸው በሽታ ከካንሰር በሽታ፣ ከሱካር በሽታ፣ ከጮጋራ በሽታ፣ ከግፊት በሽታ በኢየሱስ ክርስቶስም ይሄ ውሃ እንደጠጡ ፈጽሞ ይፈወሱ። እንቅልፍ ያሳጣቸው በሽታ እነሱን ለቆ ይሄድ። አእምሮ ጭንቀት ውስጥ ኖሮ ቀን ሌሊት የሚጨነቁ እንቅልፍ ያጡ ሁሉ በኢየሱስም የጠላት ኔትወርክ ተበጥሶ ከዚህ ሰዓት ጀምሮ አሜን ስሉ ታሪካቸው ቀይር። ውሃ እንደጠጡ ይሄ ውሃ ወደ ልጅ ደም ተቀየረ ይሁን በኢየሱስ ስም። ይሄ ውሃ ፈጽሞ ጣታቸው የሚያነጻና በኢየሱስ ክርስቶስ ስም እግዚአብሔር ድካማቸውን፣ ስንፍናቸውን ሁሉ መተላለፋቸውን ሁሉ ይቅር የሚል የሚደመስስ የልጅ ደም ይሁን። ይሄ ውሃ እንደጠጡ ፈጽሞ ከመርገም ነፃ ይፈቱ። በሮች ለተዘጋባቸው በር ይከፈትላቸው። የሥራ በሮች ተዘጋብኝ ለምል የሥራ በሮች ይከፈትላቸው። በጌታ በኢየሱስ ክርስቶስም ተባርካሉ። በትምህርታቸው ላይ ጣልቃ ግባ። መልካም ውጤት እንዲያመጡ በኢየሱስም ጸልየን። ሴት ልጆች ወንድ ልጆች የሚማሩ በኢየሱስ ክርስቶስ መልካም ውጤት ያምጡ። ነጋዴ ካሉ በንግዳቸው ላይ ጣልቃ ግባ። የነሱ ንግድ እንዳይደፈርስ እንዳይጨነግፍ ጸልየናል። እየጨመረ እንዲሄድ ጸልየናል። የነሱ ንግዳቸው በኢየሱስ ክርስቶስም እየጨመረ ይሄድ። በእግር ሲሄዱ በመኪና ሲሄዱ አሜን የሚሉ ከክፉ ይጠበቁ። የሚያሾፉ በኢየሱስም ልባቸው ይከፈት፣ ወደ አንተ መልሳቸው። በኢየሱስ ክርስቶስም በዚህ ሰዓትና ደቂቃ በፊት አቀርባለሁ። በውጭ ሀገር የሆነው ቀን ሌሊት የሚያለቅሱ መልካም ነገር እንዲሆንላቸው ፈልጎ እግዚአብሔር ሆይ ያሉ የሚያለቅሱ ነገሮቻቸው ላይ ጣልቃ ግባ። ምን ስኬት ምን እንደጎደለባቸው አንተ ታውቃለህና የጎደላቸው ነገር አንተ ሙላላቸው። ጥያቄዎቻቸው መልስ። በጌታ በኢየሱስ ክርስቶስም በኢትዮጵያ ውስጥ ስደት በስቷል። ከእንግዲህ በኢየሱስም በኢትዮጵያ ውስጥ ሰዎች በየቋንቋቸው በየአገራቸው የሚሰሩበት ስራ እድል በሮች ለኢትዮጵያ እንዲከፈት፣ ጦርነት እንዲቆም፣ ሰላም እንዲሰፍን በጌታ በኢየሱስ ክርስቶስም እንጸልያለን። ሁሉ ስለምታደርግ ከፍ በል። አሜን ያሉ ሁሉ ከክፉ ይጠበቁ። ስላገዝከን ከፍ በል። ቀን በሆነባቸው አገር በሰላም ይዋሉ። ምሽት በሆነብን አገር በሰላም የራእና የህልም ሌሊት ይሁንልን። ስለሰማህን እናመሰግናለን። ከፍ በልልን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ይህንን እድል የሰጠን እስራኤል ቅዱስ እግዚአብሔርን እናመሰግናለን። ይህንን ጸሎታችን እየሰማ እግዚአብሔር ይመስገን። ከእናንተ የሚጠበቀው በእውነት ቀጥታ ውሃ ብቻ በእጆቻችሁ ላይ ይዛችሁ በዚህ ውሃ ስትጠጡ ያንከራተታችሁ በሽታ ትረሳላችሁ። ከዛም በመቀጠል አይነ ስውራን የሆነ ሰው በዚህ ውሃ ሲታጠብ አይኑ ይበራል። ለምጻሙ ደግሞ ከለምጹ እግዚአብሔር ይፈውሰዋል። ሃሌሉያ። የጸለየነው ጸሎት በኢየሱስ ክርስቶስም ስራ ላይ ይውላል። መንቀሳቀስ ያቃተው ሽባ የሆነ ሰው በኢየሱስ ክርስቶስም ይፈወሳል። ይህ ውሃ ጠጡ። አሜን በሉ። አድርጎ የተባለው ነገር አድርጉ። መልካም ሌሊት መልካም ምሽት ይሁንላችሁ። አመሰግናለሁ። ተባረኩልኝ።